ምን ሰራህ አይደለም፣ ማንህ አይደለም ፍርዱ፣ በማን አምነሃል ነው ፍርዱ። ያላመነ ያልተደገፈ መብቴ ነው ያላለ፣ የኔ ርስት ነው ያላለ፣ ድርሻዬ ነው ያላለ ሰው እግዚአብሔር ብቸኛ መድኃኒት አድርጎ ኢየሱስ ክርስቶስን ልኮታል። አይ ከዳንኩ በኋላማ እኔም አስፈልጋለሁ ካላችሁ ብዙ አማኝ ከሳልቬሽን ከመዳኑ ጉድጓድ ምንጭ ውስጥ ውሃን እየቀዳ አይደለም። የእግዚአብሔርን ቃል በተወሰኑ ደቂቃዎች ከተካፈልን በኋላ እንጸልያለን። እግዚአብሔር ለሁሉ ነገር ጊዜ ይዞ በጊዜ የሚሰራ አምላክ ነው። ምድር የጊዜ ምድር ነች። ምድር ላይ ያለ ነገር ሁሉ በጊዜ ነው የሚሰራው፣ በወቅት ነው የሚሰራውና እግዚአብሔር ደግሞ ይሄን ጊዜ እኛም ማድረግ የሚገባንን ነገር ነግሮናል። እንደዚሁም ደግሞ ሊያደርግልን ያለውንም ነገር ነግሮናል። ጌታ ስሙ የተባረከ ይሁን። ከኢሳይያስ መጽሐፍ ምዕራፍ 54 ነው የዚህ ወር መሪ ትንቢታዊ ቃላችን እንደምታውቁት እና በዛ ቃል ውስጥ ያለውን እውነት እናይና በዚህ ቃል ውስጥ ያለ ነገር በሕይወቱ ያልጀመረ ሰው እንዳይኖር እንጸልያለን። አንቺ ያልወለድሽ መካን ሆይ ዘምሪ፣ አንቺ ያላማጥሽ ሆይ እልል በይ፣ ጩሂም፣ ባል ካላት ይልቅ ፈት የሆነችቱ ልጆች በዝተዋል ይላል እግዚአብሔር። የድንኳንሽን ስፍራ አስፊ፣ መጋረጃዎችሽንም ይዘርጉ፣ አትቆጥቢ፣ አውታሮችሽን አስረዝሚ፣ ካስሞችሽንም አጽኚ፣ በቀኝና በግራ ተስፋፊያለሽና ዘርሽም አሕዛብን ይወርሳልና የፈረሱትንም ከተሞች መኖሪያ ያደርጋልና። አታፍሪምና አትፈሪ፣ አትዋረጅምና አትደንግጭ። የሕፃንነትሽንም እፍረት ትረሻዋለሽ፣ የመበለትነትሽንም ስድብ ከእንግዲህ ወዲህ አታስቢም። ፈጣሪሽ ባልሽ ነው፣ ስሙም የሰራዊት ጌታ እግዚአብሔር ነው። የእስራኤል ቅዱስ ታዳጊሽ ነው፣ እርሱም የምድር ሁሉ አምላክ ይባላል። እግዚአብሔር እንደተተወችና እንደተበሳጨች በልጅነቷም እንደተጣለች ሚስት ጠርቶሻል ይላል አምላክሽ። ጥቂት ጊዜ ተውኩሽ፣ በታላቅም ምሕረት እሰበስብሻለሁ። በጥቂት ቁጣ ለቅጽበት ዓይኔ ፊቴን ካንቺ ሰወርሁ፣ በዘላለም ቸርነት እምርሻለሁ ይላል ታዳጊሽ እግዚአብሔር። ይህ ለእኔ እንደ ኖህ ውሃ ነው። የኖህ ውሃ ደግሞ በምድር ላይ እንዳያልፍ እንደማልሁ እንዲሁ አንቺን እንዳልቆጣ እንዳልዘልፍሽም እያለሁ። ተራሮች ይፈልሳሉ፣ ኮረብቶች ይወገዳሉ፣ ቸርነቴ ግን ካንቺ ዘንድ አይፈልስም፣ የሰላሜም ቃል ኪዳን አይወገድም ይላል መሐሪሽ እግዚአብሔር። አንቺ የተቸገርሽ በአውሎ ነፋስም የተናወጥሽ ያልተጽናናሽም፣ እነሆ ድንጋዮችሽን ሸላልሜ እገነባለሁ፣ በሴምፐርም እመሰርትሻለሁ። የግንብሽንም ጉልላት በቀይ ዕንቁ፣ በሮችሽንም በሚያብረቀርቅ ዕንቁ፣ ዳርቻዎችሽንም ሁሉ በከበሩ ድንጋዮች እሰራለሁ። ልጆችሽም ሁሉ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽም ሰላም ብዙ ይሆናል። በጽድቅ ትታነጫለሽ፣ ከግፍ ራቂ፣ አትፈሪም፣ ድንጋጤ ወደ አንቺ አትቀርብም። እነሆ ይሰበሰባሉ፣ ነገር ግን ከኔ ዘንድ አይሆንም። በአንቺ ላይ የሚሰበሰቡ ሁሉ ከአንቺ የተነሳ ይወድቃሉ። እነሆ ፍሙን በወናፍ የሚያናፋ ለሥራው መሳሪያ የሚያወጣ ብረት ሰሪን እኔ ፈጥሬአለሁ፣ የሚያፈርሰውንም እንዲያጠፋ ፈጥሬአለሁ። በአንቺ ላይ የተሰራ መሳሪያ ሁሉ አይከናወንም። በፍርድም በሚነሳብሽ ምላስ ሁሉ ላይ ትፈርጅበታለሽ። የእግዚአብሔር ባሪያዎች ርስት ይህ ነው፣ ጽድቃቸውም ከኔ ዘንድ ነው ይላል እግዚአብሔር። እግዚአብሔር ስሙ የተባረከ ይሁን። የዛሬ መልእክቴ በዚህ ላይ ተመልሶ የሚያጠነጥን ነው። ከዛ በኋላ እንዳልኩት አብረን እንጸልያለን። ዛሬ የምንመለከተው ይህን ክፍል ሆኖ
በተወሰኑ 1-3 ነጥቦች ዙሪያ እንመለከታለን። ይህ ክፍል ባለፈውም ጊዜ በአገልጋዮችም ከኔም ጋር ባሳለፋችሁ ጊዜ እንደሰማችሁት ከኢሳይያስ 53 በኋላ ማለትም ስለ መሲሁ ከተነገረው ትንቢታዊ መልእክት በኋላ የመጣ መልእክት ነው። ይህን መልእክት ስናይ ከ53 ከኢሳይያስ 53 በኋላ የመጣ መልእክት ነው። ማለትም ኢሳይያስ 53 ለኢሳይያስ 54 የበረከት፣ የድል፣ የክንውን፣ የከፍታ መልእክት መሰረቱ ነው። እናም እዚህ ጋር ሲናገር እንደምታዩት ኢሳይያስ 53ን ብንመለከት ሙሉ በሙሉ የሚናገረው ከ700 ዓመት በኋላ መጥቶ ስለ ሰው ልጆች መከራ፣ ስቃይ፣ ውርደት፣ ሽንፈት፣ መከራን ሊያይ ስላለውና የህይወታቸውን ደስታ፣ የህይወታቸውን ሰላም፣ የህይወታቸውን ድል መሰረት ሊጥልላቸው ስላለው ስለ መሲሁ የሚያወራ ነው ኢሳይያስ 53። መሲሁ ስንል ጌታችን መድኃኒታችን ኢየሱስ ክርስቶስ ማለቴ ነው። ስለዚህ ስለ መሲሁ ስራ ሊያደርግ ስላለው ነገር ካወራ በኋላ ነው ነብዩ። በእርግጥ መጽሐፍ ቅዱስ እንደምታውቁት ሰዎች ናቸው በምዕራፍ የከፋፈሉት እንጂ ኢሳይያስ መጽሐፍ ጥቅል መጽሐፍ ነው። ቁጥርም ምዕራፍም የሌለው ወጥ መጽሐፍ ነው። ስለዚህ ኢሳይያስ 53 እና 54 አንድ ናቸው ማለት ነው፣ የተቆራረጠ አይደለም። እና እንዲሁ በድሮ መጽሐፍ በጥቅሉ ብናነበው አያይዘን ነው የምናነበው። ስለዚህ የመጀመሪያው ኮዝ ነው ማለትም ምክንያት ነው። ሁለተኛው ደግሞ ውጤት ነው። ኢሳይያስ 53 ምክንያት ነው። ኢሳይያስ 54 ደግሞ ውጤት ነው። ምክንያቱ ስል ምን ማለቴ ነው? በዚህ በኢሳይያስ 54 ላይ በተለይ የሚናገረው ስለ እስራኤል፣ የሚናገረው ስለ ኢየሩሳሌም፣ ስለ ከተማዋ ነው። ከዛ በፊት ኢየሩሳሌም የፈረሰች፣ የወደቀች፣ የተማረከች፣ የተሸነፈች እንደዚሁም ደግሞ ፍሬያማ ያልሆነች፣ የከሰረች፣ ሁሉም የጣላት የዓለም መንግስታት እና ኃያላን ሁሉ የረሷት፣ የተዋት፣ ያልተጽናናች፣ የተናወጠች ናት። እና በመሃል ግን እግዚአብሔር አምላክ የምስራችን መናገር ጀመረ። እግዚአብሔር ስሙ የተባረከ ይሁን። የምስራችን መናገር ጀመረ። ያን የምስራች ለመናገር ግን እዛው ላይ ሲናገር ያው ትንሽ እያየነው እንሄዳለን። መጀመሪያ ግን 53ን ብናይ መልካም ነው ብዬ አስባለሁ። የማንኛውም የክርስቲያን ህይወት የበረከቱ፣ የድሉ፣ የዘላለም ህይወቱም መሰረት ኢሳይያስ 53 ነው። ዛሬ እዚህ ያለን የታመምን ለመፈወስ፣ የተጨነቅን ለማረፍ፣ ኃጢአተኞች ለመጽደቅ ምክንያታችን ኢሳይያስ 53 ላይ ነብዩ ኢሳይያስ የተናገረው ነገር ነው። ብዙ ሰዎች እግዚአብሔር እንባቸውን ምክንያት አድርጎ የሚፈውሳቸው፣ ጩኸታቸውን ምክንያት አድርጎ የሚታደጋቸው ይመስላቸዋል። አዎ እግዚአብሔር አምላክ ሰዎች ሲጨነቁ ይጨነቃል፣ ሲያዝኑ ያዝናል፣ ሲሰቃዩ ስቃያቸው ይሰማዋል። ነገር ግን ሰዎች በእንባቸው ወይም በመልካም ስራቸው ወይም በማስተዛዘን እግዚአብሔርን ማለት እግዚአብሔር እንዲያዝንላቸው እንዲራራላቸው ስሜቱን በመቀስቀስ የእግዚአብሔርን ሞገስ፣ የእግዚአብሔርን ጸጋ፣ የእግዚአብሔርን ክብር ማግኘት አይችሉም። እግዚአብሔርን የትኛውም አሳዛኝ ቃል፣ የትኛውም አሳዛኝ ሁኔታ አስገድዶት እጁን እንዲዘረጋ አያደርገውም። አሁን በዚህ ዘመን ማለቴ ነው። ግን ብዙ ክርስቲያኖች ሳይቀር በአብዛኛው እግዚአብሔርን በጮታቸው፣ በጾማቸው እና በማሳዘን በማስረዳት ያሉበትን ሁኔታ ሊያንቀሳቀሱት ይሞክራሉ። እግዚአብሔር ግን እኛ ያለንበትን ሁኔታ ሳንነግረው አውቆታል፣ ሳናሳየው አይቶታል፣
ሳናስረዳው ተረድቶታል። ከዚህ የተነሳ የዛሬ 2000 ዓመት ለሁላችንም የመዳን ምክንያት፣ የመጽናናት ምክንያት፣ የመፈወስ ምክንያት፣ የመነሳት ምክንያት የሚሆንን መፍትሄ ልኳል። ወይም በሌላ ቋንቋ ብንናገር መሰረትን ጥሎልናል፣ ምክንያት ሰጥቶናል። አሁን እንባ ምክንያት አይደለም። አሁን ለመፈወስ እንባችን ምክንያት አይደለም፣ ጩኸታችን ምክንያት አይደለም። ለመፈወስ ምክንያት የሚሆነንን፣ ለመባረክ ምክንያት የሚሆነንን፣ ለድላችን ምክንያት የሚሆነንን፣ ለሰላማችን ምክንያት የሚሆነንን። ምክንያቱም ብዙ ሰዎች ውስጣቸው ሰላም የላቸውም። ሁከት አለባቸው፣ ጭንቀት አለባቸው፣ ግራ መጋባት አለባቸው። ራሳቸውን ይጠላሉ። ራሳቸውን ማጥፋት እስከ መፈለግ ድረስ ግራ ይጋባሉ። ለዛ ሁሉ ግን ምክንያት፣ ለዛ ሁሉ ችግር መወገድ ምክንያት የሚሆንን በራሱ በአምላካችን በእግዚአብሔር ፊት ተቀባይነት ያለውን ሕጋዊ የሆነውን መሰረት ጥሎልናል። ይሄ ስንበስል ምንተወው አይደለም። በመንፈሳዊ ሕይወት ስናድግ፣ በእግዚአብሔር ቤት ስንቆይ የበለጠ የምንደገፍበት እንጂ እየረሳ ነው የምንሄደው ነገር አይደለም። ስንቀባ በመንፈስ ቅዱስ ኃይል ስንሆን የበለጠ የምንደገፍበት ነው እንጂ የምንተወው ነገር አይደለም። ብዙ ክርስቲያኖች በእግዚአብሔር ቤት ከቆዩ በኋላ በመስቀሉ ሥራ የመጣላቸውን የመዳን ምክንያት የሆናቸውን ነገር ይዘነጉታል። ለጸሎታቸው፣ ለበረከታቸው፣ ለጸሎታቸው መልስ፣ ለበረከታቸው መትረፍረፍ፣ ለድላቸው፣ ለከፍታቸው፣ ለሰላማቸው፣ በመጨረሻም ለዘላለም ሕይወት ፍጻሜያቸው ማማር እግዚአብሔር የሰጠውን መፍትሄ ይዘነጉታል። ሲቆዩ ይሄ የሕፃናት ይመስላቸዋል። ብስለት ክርስቶስን ማወቅ ነው። ብስለት ክርስቶስ የጨረሰውን ነገር ማወቅ ነው። እድገት እሱ ነው። የትኛውም እድገት በክርስቶስ ካለን መታመንና መደገፍ የሚገነጥለን ከሆነ እድገት አይደለም፣ ውድቀት ነው። ስለዚህ የዚህ ኢሳይያስ 54 ላይ ቅድም ሳነበው ሁላችሁም አሜን አሜን እያላችሁ ነው የሰማችሁት። ለምን? አስደሳች ተስፋ ነው የሚናገረው። መሰረቱ ግን ኢሳይያስ 53 ነው። ዛሬ የሁላችን መሆን ይችላል። ኢሳይያስ 54 ኢሳይያስ 53ን የራሳችን ካደረግ ነው ኢሳይያስ 54ን መውሰድ እንችላለን። የግላችን ማድረግ እንችላለን። አፋችን ሞልተን የኔ ነው ማለት እንችላለን። መድፈር እንችላለን። ኢሳይያስ 53 ምንድን ነው የሚለው? አንዳንድ ጊዜ ማዝ ነው ጌታ ኢየሱስን ተቀበሉ ሲባሉ ሰዎች ፈቃደኛ አይደሉም፣ ግን ለታመሙት ነገር ለመፈወስ ይመጣሉ። ያ ፈውስ እዚህ ላይ አሁን አነብላቸዋለሁ። እንዲሁ ዝም ብሎ በጸሎት ሰዎች የሚመጣ ፈውስ አይደለም። እኛ ከናንተ የተሻለን ስለሆንን ወይም የተለየ ነገር ስላለን የምትቀበሉት ነገር አይደለም። እንዳልኩት የዛሬ 2000 ዓመት ለእናንተ ቁስል የቆሰለ፣ ለእናንተ መድማት የደማ፣ ለስጋችሁ መቆረስ የተቆረሰ፣ እናንተን ወክሎ የሞተ ስላለ ነው። ላንብበው። ሁሉን አላነበውም። ቁጥር 4 ጀምሬ ግን አነበዋለሁ። ቅድም ላልናቸው ነገሮች ሁሉ መሰረት የሆነውን ዛሬም ለምንፈልገው ነገር ሁሉ መሰረት የሆነውን እርሱን አነባለሁ። በእውነት ደዌያችንን ተቀበለ ይላል። ደዌያችንን ተቀበለ። ደዌ ሕመም ነው፣ ታውቃላችሁ አይደለ? ሕማማችንንም ተሸክሟል። እኛ ግን እንደተመታ በእግዚአብሔር እንደተቀሰፈ እንደተቸገረም ቆጠር ነው። ያው ብዙ ሰዎች ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ በተሰቀለ ጊዜ ደረታቸውን እየደቁ ያለቀሱ ነበሩ። ሌሎቹ ደግሞ አቅም አንሶት ጉልበት አጥሮት ዛሬ በኃያላን እጅ ተይዞ እንደተዋረደ ቆጥረው
እስኪ ትናንት አድናለሁ ስትል የነበርከው ዛሬ ራስህን አድን ብለው የተዘባበቱበት አሉ። ሌሎች ደግሞ ያዘኑለት አሉ። ግን ኢየሱስ ክርስቶስ ሁለቱንም አይደለም። መጥቶ በመስቀል ላይ የሞተው ኃይል አንሶትም አይደለም፣ ጉልበት አጥሮትም አይደለም፣ ጊዜ ጥሎትም አይደለም። መጥቶ በመስቀል ላይ የሞተበትን ምክንያት ገና ሳይሞት ከ700 ዓመት በፊት ነቢዩ ኢሳይያስ ተናግሮታል። በእውነት ደዌያችንን ተቀበለ፣ ሕማማችንንም ተሸክሟል። እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ እንደተቸገረም ቆጠር ነው። አንዳንዶቹ እግዚአብሔር እንደቀሰፈው የቆጠሩ አሉ። በሰንበት ፈውሶ ነው፣ ሕግን ተላልፎ ነው፣ አንድ ያህዌ ብቻ አምላክ ሆኖ ሳለ እኔ አምላክ ነኝ ስላለ ነው ብለው የሞቱ ተባባሪዎች የሆኑ ነበሩ። ተቀሰፈ ያሉ ነበሩ። ዛሬም አንዳንድ ጊዜ በጽድቅ እየተመላለሳችሁ ክርስቲያኖች በሕይወታችሁ አንዳንድ ነገር ሲመጣ ሰዎች እንደዚህ ወዳለ ፍርድ ሊገቡ ይችላሉ። ምን አይነት ኃጢአት ብትሰራ ነው? ድሮም አስቸጋሪ ሰው ነበረች እንደዚህ የሚል አለ። ወይም የሷ ነገር ድሮም አይገባኝም ነበር የሚሉ አሉ። ሰዎች በምታልፉበት አስቸጋሪ ሕይወት ውስጥ የራሳቸውን አስተያየት ይሰጣሉ። ኢየሱስ ክርስቶስ በመስቀል ላይ በዋለ ጊዜ ብዙ አይነት አስተያየት ነበረ፣ ብዙ አይነት ስሜት ነበረ። የእግዚአብሔርን ሐሳብ ለምን ኢየሱስ መጥቶ በመስቀል ላይ እንደተሰቀለ ካለመረዳት የተነሳ እኛ ግን ነው የሚለው እኛ ሰዎች እርሱ በእውነት ደዌያችንን ተቀብሎ ሳለ ስለ ሕማማችን እየቆሰለ ሳለ እኛ ግን እየተቀሰፈ እንደሆነ ቆጠር ነው። እንደተቸገረ ቆጠር ነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችን ደቀቀ። የእያንዳንዳችን በደል ነው ያን ያደቀቀው። ስለዚህ ማልቀስ ካለብን መጀመሪያ በእኔ ኃጢአት ምክንያት ነው ብለን በኃጢአታችን ነው ማልቀስ ያለብን። እሱ ተሸንፎ አይደለም፣ እሱ ረዴት አቶም አይደለም። አንዳንዶቹ በዓመት አንድ ጊዜ በሚከበር ስቅለት ቀን ደረታቸውን እየደቁ ያለቅሳሉ። አንዳንዶቹ ደግሞ የቅዱስ ቁርባን በሚሰጥበት ሰዓት ሁሉ ደረታቸውን ባይደቁም ያለቅሳሉ፣ የሚያስለቅሱ መዝሙሮችንም እየዘመሩ። የምታለቅሱለት አቅም ላነሰው ልትረዱት ላልቻላችሁት ነው። የሚለቀሰው ኢፍታዊ የሆነ ነገር ደርሶበት ያን መርታት ላልቻለ ነው። እናንተም መርዳት ስላልቻላችሁ ነው። የሚለቀሰው አንዳንድ ጊዜም ፈጽሞ ልትገናኙ የማትችሉ ግንኙነት ሲቋረጥ ነው። ኢየሱስ ክርስቶስ እንዲለቀስለት አልሞተም፣ እንዲነባለት አልሞተም። ሊለቀስልን ለሚገባን፣ ሊነባልን ለሚገባን፣ ሊታዘንልን ለሚገባን አዝኖልን የሞተው። እና ጌታ ኢየሱስ ክርስቶስ እያለቀሱ ሴቶች ሌሎች ሁሉ ሸሽተዋል። በመስቀሉ ጊዜ በዮሐንስ ወንጌል 19 ላይ እያለቀሱ ቆመው እናቱ ቅድስት ድንግል ማርያም እና ሌሎቹ እህቶች ቆመው፣ እህቶች ስል እነ ሰሎሜ ማለቴ ነው፣ ቆመው እያለቀሱ ሲያዩት ለራሳችሁ አልቅሱ አላቸው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችን ደቀቀ። የምስራቹ እዚህ ላይ ነው። የደህንነታችን ተግሳጽ በእርሱ ላይ ነበረ። አዎ ፍርድ ነው። አዎ ቁጣን የደረሰበት፣ ግን እኛ ደህና እንድንሆን እርሱ ተገሰጸ ነው የሚለው። የደህንነታችን ተግሳጽ እኛ ደህና እንድንሆን የእኛ ተግሳጽ፣ እግዚአብሔር በእኛ ላይ የነበረው ተግሳጽ በእርሱ ላይ አረፈ። በእርሱም ቁስል እኛ ተፈወስን። አያችሁ፣ ዛሬ ለፈውስ የመጣችሁ ሰዎች ወደፊትም ቢሆን
የህይወት ቁስል ያለባችሁ ሰዎች ያ የህይወታችሁ ቁስል የሥጋ የነፍስ የመንፈስ ቁስል የሚፈወሰው በጌታ በኢየሱስ ክርስቶስ ቁስል ብቻ ነው። የትኛውም ሐዋርያ፣ የትኛውም ነቢይ፣ የትኛውም ፓስተር፣ የትኛውም ጻድቅ፣ የትኛውም ቅዱስ ሊፈውሰን አይችልም። እንድንፈወስ ኢየሱስ እግሮቹ በምስማር ተቸንክረው ቆስሏል። ጀርባው በጅራፍ ተገርፎ ቆስሏል። እጁ ተቸንክሮ ቆስሏል። ራሱ የሾህ አክሊል ደፍቶ ቆስሏል። ይሄን የቆሰለውን ጌታ ለኔ ነው የቆሰልከው፣ አሁን መፈወስ የምችለው ባንተ ቁስል ነው፣ አንተ የኔን ቦታ ወስደ ስለቆሰልክልኝ፣ የኔን ቦታ ወስደ ስለደቀክልኝ፣ የኔን ቦታ ወስደ ስለተሰቃየህልኝ አሁን ከስቃዬ ማረፍ እችላለሁ፣ አሁን ከህመሜ መፈወስ እችላለሁ። የኔ ምትክ ሆነ ሞተህልኛል፣ ቆስለህልኛል ብሎ ለሚያምን ነው እግዚአብሔር በሽታውን የሚያነሳለት። አዎ ሲጨንቀን እናለቅሳለን። ማልቀስ ኃጢአት አይደለም። ሲያመን፣ ሲከፋን፣ ስንቸገር እግዚአብሔር እሱን ያያል። እሱን ግን ዛሬ የምነግራችሁ ክርስቲያኖች፣ አማኞችም ያልሆናችሁም ለቅሷችሁን እግዚአብሔር ያያል። ስቃያችሁን እግዚአብሔር ያያል። ጩኸታችሁንም ይሰማል። ነገር ግን መልስ ሊሰጣችሁ ሲል ግን ከዛ መስቀል ጋር ያላችሁን ግንኙነት ይመለከታል። እንባችሁን ሲያይ፣ ጩኸታችሁን ሲሰማ ወዲያውኑ መልስ ለመስጠት እግዚአብሔር የሚመለከተው ይሄ ሰው ህመሙ ተወስዶለታል፣ ይሄ ሰው ስቃዩና መከራው በልጄ ላይ አርፏል ብሎ ነው የሚያየው። ያመነ ሁሉ ይቆጠርለታል። የክርስቶስ መከራ የሱ መከራ ሆኖ ይቆጠርለታል። የክርስቶስ ስቃይ የሱ ስቃይ ሆኖ ይቆጠርለታል። ስለዚህ ሊሰቃይ አይገባውም። ስለሱ ኢየሱስ ክርስቶስ ተሰቃይቷል። ስለሱ ልጄ ተሰቃይቷል። ስለሱ ልጄ ደምቷል። ስለሱ ልጄ አልቅሷል። ይሄኛው ልጄ ሁለተኛ ሊያለቅስ አይገባውም ይላል እና በሽታውን ያነሳል፣ ስቃዩን ያነሳል፣ መከራውን ያነሳል፣ ፍርዱን ያነሳል፣ ኃጢአቱን ያስወግድለታል። ካልሆነስ ያየዋል። ልጄን ተቀብሏል፣ አልተቀበለም። በምንም ምክንያት አትቀበሉት፣ የእናንተ ጉዳይ ነው። በሃይማኖታችሁ ምክንያት አፍራችሁበት፣ ሃይማኖቴ ብላችሁ፣ ዘሬ ብላችሁ ምንም ምክንያት ሊኖራችሁ ይችላል። ለናንተ መዳን ምክንያት አድርጎ የላከውን ጌታችን መድኃኒታችን ኢየሱስ ክርስቶስን አንድ ጊዜ የዛኛው ሃይማኖት አድርጋችሁት፣ አንድ ጊዜ የዛ አድርጋችሁት አልቀበለውም እስካላችሁ ድረስ እግዚአብሔር አይቀበላችሁም። እግዚአብሔር አይቀበላችሁም። በምን ምክንያት እስኪያስቡት ለናንተ ዋስ እንዲሆን በእናንተ ፈንታ እንዲሞት እንዲቆስል የላከውን ጌታ ሪጀክት አድርጋችሁ ከዛ እሱን ደግሞ በጎን መታችሁ ፈውሰኝ ማረኝ ብትሉት ሊሰማችሁ አይችልም። ውለታ ቢሶች ናችሁ። እንደውም ታውቃላችሁ በዚህ ዘመን አንድ ፍርድ ብቻ ነው ያለው። እኔ ዛሬ ማታምኑ ሰዎች ካላችሁ እኔ ለእናንተ ነው የምናገረው፣ በግልጽ ነው የምናገረው። የምታምኑትም እንደዚሁ አንድ ፍርድ ብቻ ነው ያለው። ምን ሰራህ አይደለም፣ ማንህ አይደለም ፍርዱ፣ በማን አምነሃል ነው ፍርዱ። በልጁ የሚያምን የዘላለም ሕይወት አለው ይላል። በልጁ የሚያምን አሁን አይፈረድበትም ይላል። በልጁ የማያምን ግን አሁን ተፈርዶበታል ይላል። ስለዚህ ፍርዱ በጌታ በኢየሱስ ክርስቶስ በማመንና ባለማመን ነው። ክርስቲያኖችም ቢሆን ስሙኝ፣ ብዙ ክርስቲያኖች ግራ ይጋባሉ፣ ይወዛገባሉ፣ ይከራከራሉ።
መጽሐፍ ቅዱስን በደንብ አንብቡ። መዳን በጌታ በኢየሱስ ክርስቶስ በማመንና በማመን ብቻ ነው። በቃ ወደ እግዚአብሔር መቅረቢያው መንገድ በጌታ በኢየሱስ ክርስቶስ በማመንና በማመን ብቻ ነው። ባንተ ማንነትም ባንተ ስራም አይደለም። ክርስቲያን በጌታ ያመናችሁ ራሳችሁን ከጨመራችሁበት ክርስቶስ ይወጣል። ከቀላቀላችሁበት እርሾ ከቀላቀላችሁበት የኔነት እርሾ፣ የሥራ እርሾ፣ የሕግ እርሾ ከጨመራችሁበት ለሥራ የተወሰነ ክሬዲት መስጠት ከጀመራችሁ ሰዋዊ አስተሳሰብ ጨምራችሁበት መዳናችሁ ላይ ሰዋዊ አመለካከት እግዚአብሔር ያመጣውን መፍትሄ ላይ እናንተ ጨምራችሁበት ማለት ነው። እግዚአብሔር ብቸኛ መድኃኒት አድርጎ ኢየሱስ ክርስቶስን ልኮታል። አይ ከዳንኩ በኋላማ እኔም አስፈልጋለሁ ካላችሁ አበቃ። መልሳችሁ በጉስቁልና መልሳችሁ በሽንፈት የእግዚአብሔር ልጆች ሆናችሁ ሳለ እንደ ባሪያ የሞገስ የጸጋ ልጆች ሆናችሁ ሳለ አዘ ስሌቭ መኖር ይጀመራል። እንደ ልጅ ሳይሆን እንደ ባሪያ መኖር ይጀመራል። እየሰማችሁ ነው? ስለዚህ ቶታል ዲፔንደንስ ሙሉ በሙሉ ኢየሱስ ክርስቶስ ሰርቶ በጨረሰው ስራ ላይ መደገፍ ጌታን ስንቀበል ቀን ብቻ አይደለም፣ የዕድሜ ልካችን ነው። አማኞች የሐዋርያ ጳውሎስን መልእክት ሁሉ ስታዩ ኢን ክራይስት ይላል። በክርስቶስ ማለት he is avoiding us፣ እኛን እያስወገደን ነው። እየሰማችሁ ነው ወይ? እኛን እያራቀን ነው። እኛ ስንገባ መስመሩ ይቋረጣል። አዳም ምን እንደተባለ ታስታውሳላችሁ? አስወጡት ነው የተባለው አይደለም? አስወጡት እጁን እንዳይዘረጋ። ከዛ መንገዱን ዘጋበት ይላል። እና ያን አሮጌ ማንነትን ይዛችሁ ወደ እግዚአብሔር ልቅረብ ስትሉ እዛ አቁሙት ይላል እግዚአብሔር። ይሸታል። እግዚአብሔር የሞተ ነው፣ አጸያፊ ነው። እግዚአብሔር ማየት የሚፈልገው የልጁን ስራ ብቻ ነው። ያንተን ስራ ማየት አይፈልግም። ያንተን በጎም መጥፎም ነገር እግዚአብሔር ማየት አይፈልግም። ብቸኛ እግዚአብሔርን ሙሉ በሙሉ ያስደሰተው ልጁ ኢየሱስ ክርስቶስ ብቻ ነው። በእርሱ ደስ የሚለኝ የምወደው ያለው ጌታ ኢየሱስን ብቻ ነው። ስለዚህ ወደ እርሱ ወደ እግዚአብሔር አብ መግባት የምንችለው በእሱ ስራ ብቻ ነው። ሁላችን በእርሱ ስራ ወደ እግዚአብሔር መግባት አለን ይላል። በእርሱ ስራ እርሱ ሰርቶ በጨረሰው። ለዛ ነው ዕብራውያን ምዕራፍ 10 ላይ በስጋው በመጋረጃው በኩል ማለትም በስጋው ወደ እግዚአብሔር መቅረብ አለን የሚለው። የእግዚአብሔርን ፕሬዘንስ፣ የእግዚአብሔርን ቅባት፣ ኃይል፣ ጸጋ መለማመድ ምንፈልግ ሰዎች አንድ ነገር ልናውቅ ያስፈልገናል። ወደ እርሱ መገኘት መግቢያ መንገዱ አሁንም ቢሆን የእርሱ ስራ ነው። የማን ስራ ነው? የጌታ የኢየሱስ ክርስቶስ ስራ ነው። ሐዋርያ ጳውሎስ በገላትያ ምዕራፍ 4 ላይ ልክ እንደዚሁ እዚህ ላይ ኢሳይያስ ላይ የመካኒቱና ልጅ የወለደችው ብሎ እንደሚናገረው ባሪያይቱና የጨዋይቱ ብሎ ይናገራል። የባሪያይቱ ልጅ ማለት ባሪያይቱ ያለው የሙሴን ሕግ ነው፣ ኦሪትን ነው። እና በሕጉ መሰረት ወደ እግዚአብሔር የሚመጡ ሰዎችን ነው። የገላትያ ክርስቲያኖች አይሁዶች መጥተው በጌታ የሆኑ አይሁዶች አይ እዚህ ክርስትናችሁ ላይ ሕግ ካልጨመራችሁበት ሙሉ አይደላችሁም አሏቸው። እና በዛን ጊዜ ጳውሎስ ምን አለ? ሁለት ነገር አመጣ። ሳራና አጋር የሚባሉ ምሳሌዎችን አሰባ። ሳራ መካን ነበረች። ከዛ ልጅ የወለደችው እንደ ተስፋው ቃል ነው።
ያችኛዋ ግን ምን ነበረች? ባሪያ ነበረች። ልጅ የወለደችው እንደ ሥጋ ነበረ። ያችኛዋ እንደ መንፈስ ፈቃድ ነበር፣ እችኛዋ ደግሞ እንደ ሥጋ ፈቃድ ነበር የወለደችው። ማለት ሳራ ማህፀኗ ሙት ሳለ የእግዚአብሔር ሙሉ ጸጋና ረድኤት ካለ የሞተን ማን ይረዳዋል? ኦኬ፣ የሞተን ሰው ሄዳችሁ ተነስ ማለት ትችላላችሁ እንዴ? ማለት አይሰማችሁ፣ ሞተዋል። የሞተ ሰው እስኪ ልነሳ አይልም። የሞተ ሰው እስኪ ይሄን ነገር ራሴ ልርዳ አይልም። ሳራ ራሷን በማትረዳበት ሁኔታ ነበረች። ሄሎ፣ ከኔ ጋር ናቸው ወይ? የማን ጸጋ ብቻ ነው ሊረዳት የሚችለው? እኛም በክርስቶስ ባልሆንን ጊዜ ሙታን ነበርን። ራሳችን እንኳን መምረጥ የማንችል ሕይወትንና ሞትን እንኳን ሳይቀር መምረጥ የማንችል በኃጢአታችን ምክንያት ሙታን ነበርን እግዚአብሔር ወደ ሕይወታችን ሲመጣ። ስለዚህ እሷ ሳራ ይስሐቅ የሚባለውን የወለደችው እንደ ተስፋው ቃል በመንፈስ አሰራር ነው። የእርሷ አስተዋጽኦ የለበትም። አጋር የወለደችው ግን የሰው አስተዋጽኦ አለበት። አጋር መውለድ ትችላለች፣ ማህፀኗ ሙት አይደለም። እየሰማችሁ ነው? ከዛ ምክር መጣ። በተስፋ ቃል ሳይሆን በእምነት ሳይሆን በስጋ እርምጃ አብርሃም ወደ እሷ ገባና እስማኤል የሚባል ወለደ። ከዛ እግዚአብሔር እንደዚህ አለ፣ እችን አጋርን ከልጇ ጋር አስወጣልኝ አለው። ከጨዋይቱ ልጅ ጋር አብሮ መውረስ አይችልም። እስኪ በሉ አማኞች፣ በጌታ የሆናችሁ ባሪያ በሉ እስኪ አብራችሁ፣ ከጨዋ ጋር አብሮ መውረስ አይችልም በሉ እስኪ። ስለዚህ እግዚአብሔር ምን በልልኝ ነው ያለው? አስወጣልኝ፣ ሕግን አስወጣልኝ፣ ኦሪትን አስወጣልኝ፣ የሰውን ስራ አስወጣልኝ ማለቱ ነው። ልትወርስ አትችልም በዛ። ከዛ ሃይማኖተኛ ነው የምትሆነው፣ ወራሽ ግን አትሆንም። ምክንያቱም ባሪያ ነው የሚለው እዛው 4 ላይ ሲጀምር ጳውሎስ ምንድን ነው ያለው? ገላትያ 4 ላይ ምንም ልጅ ቢሆን አለ ሕፃን እስከሆነ ድረስ ማለት መብቱን ማያቅ፣ እድል ፋንታውን ማያቅ፣ የተደረገለትን ማያቅ ሆኖ የሚኖር ከሆነ ከባሪያ አይለይም። ሕይወቱ ከምን አይለይም? በክርስቶስ ሆኖም ክርስቲያን ከእግዚአብሔር ተወልዶም እግዚአብሔር በክርስቶስ ኢየሱስ ሰርቶ የጨረሰውን ያላመነ ያልተደገፈ መብቴ ነው ያላለ የኔ ርስት ነው ያላለ ድርሻዬ ነው ያላለ ሰው ሕፃን የሆነ ሰው በክርስቶስ ነገር ምንም እንኳን ቦርነጌን ቢሆን ምንም እንኳን በጌታ ቢሆን ምንም እንኳን የኢየሱስን ስም ቢጠራ አኗኗሩ ግን ከባሪያ ጎረቤቱ አይለይም። ያም እንደሚጨነቅ ይጨነቃል፣ ያ ግራ እንደሚጋባ ይጋባል፣ ያ እንደሚያለቅስ ያለቅሳል። ያ ይቅርታ አድርጉልኝ ልናገረው ነበረ። ያ ግራ ሲገባው ምንድን ነው የሚያደርገው? ጠንቋይ ቤት ይሄዳል። ይሄኛውስ ግራ ሲገባው ጠንቋይ ቤት እንዳይሄድ ያፍራል እና ነብይ ቤት ይንከራተታል ማለት ነው። ዳትዚት እሱ በክርስቶስ ኢየሱስ ያገኘውን ርስት ድርሻ የሆኑ ሰዎች በማንኪያ እንዲያጎርሱት ይፈልጋል። የቤቱ ባለቤት ሆኖ ሳለ እግዚአብሔር በሰማይ የሚደሰተው ኢየሱስ ክርስቶስ ሰርቶ በጨረሰው ስራ ሙሉ ድፍረት ሲኖረን ነው። በፍቅሩ ስንታመን ማለት ነው። እኔን ከመውደዱ የተነሳ ልጁን በመስቀል ላይ አሳልፎ ሰጥቶኛል እና በሱ የሚኖረን መተማመን ኢብን ኃጢአት ሰርታችሁ ወድቃችሁ እንኳን ተነስታችሁ ግን እኮ ኢየሱስ ክርስቶስ ያን ያህል የደማው ለዚህ ጊዜ ነው ብላችሁ ስታምኑ በኃጢአታችሁ ከሚከፋ ይልቅ በእምነታችሁ ይደሰታል እግዚአብሔር። እውነቴን ነው የምነግራችሁ። እግዚአብሔርም ንጹሕ በሆነ ስራችሁ ከምታስደስቱት ይልቅ ፍጹም በሆነ እምነታችሁ ነው የምታስደስቱት። በላከው በልጁ በኢየሱስ ክርስቶስ በሰጣችሁ መድኃኒት በሰጣችሁ ፈውስ በዛን ጊዜ ጌታ ኢየሱስ ምን አለ? በሽተኞች እንጂ ጤነኞች ባለመድኃኒት አያስፈልጋቸውም። ስለዚህ መድኃኒታችን ኢየሱስ እኮ ምንለው ለዛ ነው ክርስቶስ ምንለው በሽተኛ ስለሆንን ነው መድኃኒትን የላከልን።
ስለዚህ በሽተኛ በሆንክ ጊዜ እግዚአብሔር ሆይ አመሰግንሃለሁ መድኃኒት ስላቀረብክልኝ፣ የኃጢአት በሽታ ባጠቃህ ጊዜ መድኃኒት ስለሰጠኸኝ። እንዲያውም የኢየሱስ ዋጋ የሚገባህ ያኔ ነው። እውነተኛ ሰው ከሆንክ የመስቀሉ ሥራ ከገባህ የኢየሱስ ክርስቶስ መድኃኒትነት ይገባሃል ማለት ነው። ክብር ለጌታ ይሁን። የበለጠ ትቀርበዋለህ ወደ መድኃኒትህ። ኃጢአት ስትሰራ ከመድኃኒትህ አትሸሽም። አይ ቸርች አልሄድም ወድቄያለሁ አትልም። እንዲያውም ወደ ኢየሱስ ትሮጣለህ። ሰው በሽተኛ ሲሆን ወደ ሐኪም ቤት ነው የሚሄደው። በሽተኛ ሲሆን ወደ ፋርማሲ ወደ ታዘዘለት ነው የሚሄደው። በሽተኛ ሲሆን ከሐኪም ቤት አይቀርም። ጴንጤዎች ብቻ ናቸው እሱ ያልገባቸው። ጸሎት ያቆማሉ ምናምን። ለምን ብትሉ በቃ አንድ ቀን አስደስተውት መመለስ ይፈልጋሉ፣ ወይም አረሳስተውት ማለት ነው። ትንሽ ሰንበት ብለው ስሜታቸው በቃ ያ ኩነኔው ጊልቱ ምኑ ከወደቀ በኋላ ምንም አድርጎ እንደማያውቅ ሰው መጥተው መዘመር ይፈልጋሉ። በማረሳሳት አይሆንም። በኢየሱስ ክርስቶስ ደም በመታጠብ ነው። ያ ደም ደግሞ የፈሰሰው በመስቀል ላይ ነው። የእግዚአብሔር አቅርቦት ነው። እግዚአብሔር አቅርቦት ነው። ይህን መልእክት አክቹዋሊ ዛሬ ለመጀመሪያ እየተናገርኩ አይደለም። ያው ሁሌ የምናውጀው ነው። ሌላ መልእክትም የለንም። በእርግጥ እግዚአብሔር ስሙ የተባረከ ይሁን። እኛ ሁላችን ይላል እንደ በጎች ተቅበዝብዘን ጠፋን፣ ከኛ እያንዳንዱ ወደ ገዛ መንገድ፣ ወደ ገዛ ማለት ወደ አሰኘው ወደ መሰለው ያዋጣኛል ብሎ ወደ አሰበው ወደ ገዛ መንገዱ አዘነበለ። አንዳንዱ ካቶሊክ ሆነ፣ አንዳንዱ ሙስሊም ሆነ፣ አንዳንዱ ጴንጤ ሆነም ማለት ትችላላችሁ። አንዳንዱ ያንና ይሄን ሆነ፣ ወደ የገዛ መንገዱ አዘነበለ። አንዳንድ ጊዜ አይታችኋል። አሁን እዚህ ወጣ ስንል አሁን ይሄ ሁሉ ብዙ ጊዜ ቤት ሲሰራ የድንገተኛ ጊዜ መውጫ ተብሎ ያው ግዴታዎች ይቀመጣሉ እና ያው እሳት ወይም ፍንዳታ ቢሰማ ምንም እንኳን ባይሆን ሁሉ ሰው ተገፋፍቶ አንዳንድ ጊዜ የፈነዳው ነገር ምንም ጉዳት ሳያደርስ ትራምፔት በመረጋገጥ የሚሞት ጊዜ አለ እና በዛን ጊዜ ሰው ሁሉ በምን ነው የሚሄደው? ወደ ገዛ መንገዱ ነው የሚሄደው። ዓለምም ልክ እንደዚሁ ወደ ገዛ መንገዱ ነው እየተቅበዘበዘ ያለው። እግዚአብሔር ግን አንድ መንገድ አመጥቶልናል። እኔ ሕይወት ነኝ አለ፣ እኔ መንገድ ነኝ አለ። እግዚአብሔር ስሙ የተባረከ። ማን ነው እሱ? ጌታ ኢየሱስ ክርስቶስ። እግዚአብሔርም የሁላችንን በደል በእርሱ ላይ ምን አደረገ ይላል? አኖረ። የሁላችንን በደል በእርሱ ላይ አኖረ። ስለዚህ ኢየሱስ ክርስቶስ ዛሬ እንደው ጊዜ የለንም እንጂ ሁሌ ልታነቡት የሚገባ ነው። ከክርስቶስ ጋር አንድ ልትሆኑ የተጠመቃችሁ ክርስቶስን ለብሳችሁታል ይላል ገላትያ ምዕራፍ 3 ቁጥር 24 ላይ። ከክርስቶስ ጋር አንድ ለመሆን የተጠመቃችሁ ክርስቶስን ምን ብላችሁታል? ለብሳችሁታል። ክርስቶስ ደግሞ የእግዚአብሔር ጽድቅ ነው። ጌታ ይመስገን። የዛሬ 2000 ዓመት ግን ክርስቶስ እኔንና እናንተን ለበሰን። ለበሰ፣ አንተን ለበሰ፣ እኔን ለበሰ። ስለዚህ እዛ መስቀል ላይ የተጨከነበት የተወገረው የተወጋው እኔና እናንተን ለብሶ ነው፣ እኛን ሆኖ ነው። ዛሬ እኛ እሱን እንለብስ ዘንድ እርሱ በመስቀል ላይ ፍርድን ይቀበል ዘንድ ስለኛ እኛን ለበሰ። እኛ ደግሞ በእግዚአብሔር ፊት ቆመን ጸጋን እንቀበል ዘንድ፣ በረከት እንቀበል ዘንድ፣ ድል እንቀበል ዘንድ፣ ሕይወት እንቀበል ዘንድ፣ አሁን ኢየሱስን ለብሰን በእግዚአብሔር አብ ፊት እንቆም ዘንድ እግዚአብሔር ስሙ የተባረከ ይሁን። ልብሳችን ሆነ። ምናችን ሆነ? ልብሳችን ሆነ። ኢየሱስ ክርስቶስን ለብሳችሁታል። ስለዚህ እግዚአብሔር በፊቱ ስንቆም ማየት የሚፈልገው ልብስ ኢየሱስ ክርስቶስ የሚባል ልብስ ነው። ማየት የሚፈልገው 40 ቀን የሚባል ጾም አይደለም። ማየት የሚፈልገው የሆነ ምጽዋት የሚባል አይደለም፣ ስግደት የሚባል አይደለም። ማየት የሚፈልገው ልጁን ኢየሱስ ክርስቶስን ነው። አንተ ለብሰው ማየት ይፈልጋል። የዛሬ 2000 ዓመት ግን የሁላችንን በደል እርሱ ተቀበለ። ሁላችን እያንዳንዳችን በድብቅ በግልጽ በአደባባይ በጓዳ በሐሳብ በድርጊት ያደረግነውን በደል ሁሉ
ጌታ ኢየሱስ ክርስቶስ ያን ጊዜ ተቀብሎታል። የነፍሱ ስቃይ ከስጋው ስቃይ ይበልጣል። ለምን? የሁላችን ምን ይላል መሰላችሁ መጽሐፍ ቅዱስ? ለክፉዎች ሰላም የላቸውም ይላል አምላኬ ይላል ነብዩ ሲናገር። ክፉ ነገር ሁሉ ሰላም ይነሳል። የመንፈስ ሰላም፣ የነፍስ ሰላም፣ የስጋ ሰላም ይነሳል። ስለዚህ የሁላችን በደል በተቀበለ ጊዜ የሁላችንንም ጭንቀት ነው የተቀበለው። የሁላችንን ግራ መጋባት ነው የተቀበለው። የሁላችንም ተስፋ መቁረጥ ነው የተቀበለው። የምድር በተሰቀለ ጊዜ ሰማይና ምድር ጨልመው ነበር። የነፍሳችን መጨለም ነው ያ። እኛ በምን አይነት ድቅድቅ ጨለማ እንደወደቀን የሚያሳይ ነው። ሁላችን የራሳችን የሆነ ክፉ ሌሊቶች ነበሩን አይደለም? እነዛን ክፉ ሌሊቶች ሁሉ ኢየሱስ ክርስቶስ ያን ቀን ተቀብሏቸዋል። በጌቴሰማኒ ተንበርክኮ አባት ሆይ ያንተ ፈቃድ እንጂ የኔ ፈቃድ አይሁን ባለ ጊዜ እግዚአብሔር የሁላችንን በደል፣ የሁላችንን ጭንቀት፣ የሁላችንን ስቃይና መከራ ላዩ ላይ ያስቀመጠበት። ዝም ብሎ አይደለም ኤሎሂም ኤሎሂም ላማ ሰበቅታኒ ያለው፣ ከልቡ ነው። ተጨንቆ ነው። ነፍሱ ተጨንቃ። የማን ጭንቀት? ያንተ ጭንቀት፣ የኔ ጭንቀት። ለዛውም የአሁኑ ዘመን ብቻ አይደለም፣ የዘላለም ጭንቀታችን። የአሁኑ ዘመን ውርደት ብቻ አይደለም፣ የዘላለም ውርደታችን ሁሉን በፈጠረ አምላክ በኢየሱስ ክርስቶስ ላይ አረፈ። አሁን ያን ሪጀክት ማድረግ አስቡት። ያን አይ ብሎ ችላ ማለት በአባቱ ዘንድ ተቀባይነት የሚኖረው ይመስላችኋል? የፈለገ ሃይማኖት ቢኖራችሁ፣ የፈለገ የሃይማኖት መልክ ብትይዙ፣ የፈለገ ስግደት ብትሰግዱ፣ የፈለገ ምጽዋት ብትመጸውቱ፣ የፈለገ ሺህ ዓመት ቢሰጠን እኔና እናንተ መልካም ሰው መሆንም አንችልም። ብንሆን እንኳን ግን ተቀባይነት የለውም። መጀመሪያ ልጁን መቀበል አለብን። እግዚአብሔር ስሙ የተባረከ ይሁን ስለሰጠን መልካም ስጦታ። ተጨነቀ፣ ተሰቃየ፣ አፉን አልከፈተም። ለምን? እግዚአብሔር የሁላችን በደል በእርሱ ላይ ምን ስላደረገ? ስላኖረ። ለመታረድ እንደሚነዳ ጠቦት በሸላቾች ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። በማስጨነቅና በፍርድ ተወሰደ። ስለ ሕዝቤ ኃጢአት ተመቶ ከሕያዋን ምድር እንደተወገደ እንደሞተ ማለት ነው። ከትውልዱ ማን አስተዋለ? ይሄ ነው ችግሩ። እንደሞተ ብዙ ሰው ሰምቷል፣ ያውቃል፣ ግን አያስተውልም። ግን ስለ ሕዝቤ ኃጢአት ተመቶ እንደተወገደ ከሕዝቡ ማን አስተዋለ? ዛሬ እግዚአብሔር ማስተዋል ይስጠን በኢየሱስ ስም። ከዛ ከክፎች ጋር መቃብሩን አደረጉ፣ ከባለጸጎች ጋር በሞቱ። ሆኖም ግን ግፍን አላደረገም ነበር፣ በአፉም ተንኮል አልተገኘበትም ነበር። ቁጥር 10 እግዚአብሔርም በደዌ ያደቀው ዘንድ ፈቀደ። ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ፣ የኃጢአት መስዋዕት ኢየሱስ ክርስቶስ ነው። ነፍሱን ስለ ኃጢአት ምን ካደረገ በኋላ? መስዋዕት። የኃጢአቴ መስዋዕት በሉ እስኪ ሁላችሁ። የኢየሱስ ክርስቶስ ነፍስ ናት በሉ እስኪ። የሱ ነፍስና የኔ ምጽዋት ይመሳሰላል እንዴ? ይገናኛል? አይገናኝም። የሱ ነፍስና የኔ ጾም፣ እህል መተው፣ እንጀራ መተው፣ ስጋ መተው ይመጣጠናል እንዴ? ኢየሱስ ክርስቶስ ስለ ኃጢአታችን መስዋዕት አድርጎ የሰጠው ገንዘቡን አይደለም፣ ጊዜውንም አይደለም፣ ነፍሱን ነው ቤዛ አድርጎ የሰጠው። ነፍሱን ለነፍሳችን ለውጥ አድርጎ ሰጥቷል። እዚህ መሰረት ላይ ቆሞ ነው እችን ያልተጽናናች፣ የተናወጠች፣ የደረቀች፣ መካን የሆነች፣ የተጣለች፣ ልክ መጣሏ ደግሞ እንደተፈታች። በዛ ዘመን አንድ ሴት ከተፈታች በጣም ትናቃለች። ባሏ ቢሞት እንኳን ጥቂት ይሻላል። ከተፈታች ግን ማንም አያገባትም። መጽሐፉም ይላል የፈቷን የሚያገባ አመንዝራ ነው ይላል። ስለዚህ ማንም የሚያገባት የለም። እስራኤል ደግሞ ልክ እንደዚሁ ዋና ባሏን እግዚአብሔርን ስለተወች፣ ባለቤቷን እግዚአብሔርን ስለተወች፣ አለቃዋን እግዚአብሔርን ስለተወች፣ ፈጣሪዋን እግዚአብሔርን ስለተወች፣ ባሏን እንደፈታች ሴት ማንም የማይቀርባት እና የተዋረደች መካን ሴት ደግሞ በእነሱ ዘመን የተረገመች ናት።
አምላክ የተቆጣት ፍሬ የነሳት ናት እና መካንን ሴት የሚያገባት የለም፣ ፈትን ሴት የሚያገባት የለም። ስለዚህ መካን ብቸኛ ናት በሁሉም ረገድ። ልጅም የላትም፣ ባል የፈታች ብቸኛ ናት፣ የኑሮ ጓደኛ የላትም። እንደዚህ ያለችውን ነው አሁን መጣና ዘመን ተቀይሯል አላት። ጌታ ስሙ ይባረክ። ላንቺ መከራ የተቀበለ አለ፣ ላንቺ የቆሰለ አለ፣ ላንቺ ነፍሱን ቤዛ አድርጎ የሰጠ አለ። ያንቺን ታሪክ ለመቀየር ማንነት ለመቀየር ዋጋ የከፈለ አለና ሊሆንልሽ ነገር ያለው ነገር ስላለ አለና አሁን ከዚህ በኋላ ድሮ ልጅ አልነበረሽም፣ ስለዚህ ቤትሽ ቁጥብ ነው። ድሮ ወዳጅ የለሽም፣ ስለዚህ ነገርሽ ሁሉ ስብስብ ያለ ነው። አሁን ግን ድንኳንሽን ምን በያለ አስፊ። ለምን? ብዙ በረከት ወደ አንቺ ሊመጣ ነው። አውታርሽን ዘርጊ። ለምን? አሁን ያለሽ ነገር የማይችለው ነገር ወደ ህይወትሽ ምን ሊል ነው? ሊመጣ ነው። አሁን ዘምሪ። ለምን? ዘመንን የሚያሳልፍ ነገር ተደርጎልሻል። ገና እኮ አልሆነላትም፣ ግን ማለት ገና በህይወቷ የተቀየረ ነገር የለም፣ ግን ምክንያቱ ግን እግዚአብሔር አድርጎልሻል አለ። የሚያምን ሰው ዛሬ መዘመር አለበት። ለኛ እንዳውም ወደ ኋላ ነው፣ የዛሬ 2000 ዓመት ያለቀ ነገር ነው። ለሷ ግን ወደፊት የሚሆን ነገር ነው። ስለዚህ አስቀድመሽ ዘምሪ አለ። ታሪክሽን የሚቀይር ነገር ሆኗል። ከኔ ጋር ተጣልተሽ ነበር፣ ለጊዜው ትቼሽ ነበር፣ አሁን ግን ለዘላለም ሰበስብሻለሁ አለ። ምክንያቱም የተውኩሽ የጣልኩሽ በኃጢአት ምክንያት ነው። አሁን ግን ለነፍስሽ ቤዛ ሆኖ የሞተ አለና ለጥቂት ጊዜ ተቆጥቼሽ የነበረ ቢሆንም ለጥቂት ጊዜ ጥየሽ የነበረ ቢሆንም አሁን ግን ለነፍስሽ ቤዛ አግኝቻለሁ። ስለዚህ በዘላለም ቸርነት ሰበስብሻለሁ፣ በዘላለም ምህረት ሰበስብሻለሁ። እኛ እኮ የተቀበልነው ምህረት የአንድ ቀን ምህረት አይደለም፣ የዘላለም ምህረት ነው የተቀበልነው። ኢተርናል መርሲ ነው የተቀበልነው። በክርስቶስ ኢየሱስ ያመን ቀን የላከውን ልጁን የተቀበልን ቀን የተቀበልነው የዘላለም ምህረት ይባላል። የዘላለም ምህረት። የምን ምህረት? የዘላለም ምህረት። ደግሞ ቃል ኪዳናዊ ምህረት ነው። ጌታ ኢየሱስ ምን አለ? በማቴዎስ 26:26 ላይ እነሆ ስለ ዓለም ኃጢአት የሚፈስ የአዲስ ኪዳን ደሜ ይሄ ነው አለ። የአዲስ ኪዳን ደም። የአዲስ ኪዳን ምንድን ነው? የዘላለም ምህረት ኪዳን ነው። ደግሜ ኃጢአታቸውን ከእንግዲህ ወዲህ ምን አልልም አለ እግዚአብሔር፣ አላስብም። ኢንቱ አካውንት አላስገባም፣ ቁጥር ውስጥ አላስገባውም፣ ሂሳብ ውስጥ አላስገባውም። ለምን? አዲስ ኪዳን ከነሱ ጋር ገብቻለሁ አለ። ጌታ ይመስገን። የዚህ አዲስ ኪዳን ውጤት ነው 54 ላይ የምታዩት በኢየሱስ ክርስቶስ ደም የመጣ ኪዳን። የምን ኪዳን? የምህረት ኪዳን፣ የሰላም ኪዳን። ልክ እንደ ኖህ ነው ዘመን ኪዳን ነው ይላል። የኖህ ዘመን ኪዳን ምድርን በውሃ እንዳላጠፋት የማልኩት ኪዳን እስከ ዛሬ ጸንቶ እንደሚኖር እንደዚሁ ከእንግዲህ በኋላ በዚህ ደም አማካኝነት ከአንቺ ጋር የምገባው ኪዳን ለዘላለም ምን ብሎ ይኖራል? ጸንቶ ይኖራል። ተራሮች ሊናወጡ ይችላሉ። በነገራችን ላይ ትልቅ ላንድ ማርክ ተራራ ነው። በዚህ ዘመን እንኳን ቢሆን ትልቅ ላንድ ማርክ ህንፃ ብታደርጉ ህንፃ ፈርሶ ልታገኙ ትችላላችሁ። ቤት ብታደርጉ፣ መንገድ ብታደርጉ። ባለፈው ከአንድ 2 ወር ነው ምናምን በኋላ ካሳንቺስ ሲሄድ ጣፋኝ መሃል ላይ ማለት ድሮ ማቀው ለምን ህንፃዎች ፈርሰዋል፣ መንገዶች ፈርሰዋል። ድሮ ምልክት አድርጋችሁ ያስቀመጣችሁት ነገር የለም። ተራሮችን ግን ማፍለስ የሚችል የለም። ለዛ ነው ተራሮች እንኳን ቢፈልሱ አለ እኔ ግን ከአንቺ ጋር የገባሁት ኪዳን አይለወጥም፣ አይፈርስም፣ አይሻርም አለ። ጌታ ይመስገን። ምን እያለ ነው? ተራራ አይፈርስም፣ ሁል ጊዜ ማየት ትችላላችሁ። ነገር ግን ኢቭን እንኳን ተራራን የሚያፈርስ ነገር ቢመጣ ያን ያህል ለውጥ ቢመጣ እንኳን እኔ ግን ከአንቺ ጋር የገባሁት ቃል ኪዳኔ አይለወጥም። አይለወጥም። አያችሁ? አይለወጥም አለ እግዚአብሔር። ከኢሳይያስ 53 ከመስቀሉ ኪዳን የተነሳ ክርስቲያኖች መረዳት አለብን። የታመማችሁ መረዳት አለባችሁ። ልባችሁ ያዘነ መረዳት አለባችሁ።
በጠላት የተመታችሁ መረዳት አለባችሁ። የተገባላችሁ የድል ኪዳን፣ የፈውስ ኪዳን፣ የዘላለም ሕይወት ኪዳን፣ የበረከት ኪዳን፣ ከእግዚአብሔር ጋር ኅብረት ኪዳን የማይናወጥ ኪዳን ነው። ዘላለማዊ ኪዳን ነው። ቁጣው ለጥቂት ጊዜ ነው ይልና መጽሐፍ ራሱ፣ ምሕረቱ ግን ለዘላለም። ምሕረቱ ግን ደግሞ ቁጣ ቃል ኪዳን አይደለም። ምሕረት ግን ቃል ኪዳን ነው። ለቁጣ ቃል ኪዳን የለም፣ ለምሕረት ግን ኪዳን አለ። ጌታ ስሙ የተባረከ ይሁን። የእግዚአብሔርን ቁጣ ያበረደ መስቀል አለ። ለጥቂት ጊዜ ተቆጭቼሽ ነበር፣ ከኔ ጋር አልነበርሽም፣ ተፋተን ነበር፣ መካን ነበርሽ። አሁን ግን ዘምር ያለ ጌታ ይመስገን። መፍትሄ ወደ ሕይወትሽ መጥቷል። መፍትሄ ለሕይወትሽ መጥቷል። አንቺ ያልወለድሽ መካን ሆይ ዘምሪ፣ አንቺ ያላማጥሽ ሆይ እልል በይ፣ ጩኺ። ባል ካላት ይልቅ ፈት የሆነችው አለኝ ከምትለው ይልቅ ፈት የሆነችው ልጆች በስተዋልና ይላል እግዚአብሔር። የድንኳንሽን ስፍራ አስፊ፣ መጋረጃዎችሽንም ይዘርጉ፣ አትቆጥቢ። አውታሮችሽን አስረዝሚ፣ ካስማዎችሽን አጽኚ፣ በቀኝና በግራ ትስፋፊያለሽና ገደብ ወደ ሌለው ሕይወት ትገቢያለሽ ማለት ነው። ገደብ ምንድን ነው ብትሉኝ፣ እርግማን ነው ማለት። በብሉይ ኪዳን ወይም አንድ ሰው በክርስቶስ ኢየሱስ የተሰራለትን ሥራ አምኖ እስኪቀበል ድረስ ያ ሰው በገደብ ውስጥ ይኖራል። ገደብ እንደ ወይኒ ቤት ነው። አሁን ግን አለ ከገደብ የምትወጭበት ጊዜ ነው አለ። ትስፋፊያለሽ የሚለው መጨረሻ የለውም። በቃ ገደብ ወደ ሌለው እድገትና ለውጥ ውስጥ ትገቢያለሽ። ለምን? ገደቡ ተነስቷል። መቼ ነው የተነሳው? በመስቀሉ ሥራ ተነስቷል። ከሕግ እርግማን ይዋጀን ዘንድ ይላል ኢየሱስ ክርስቶስ ስለኛ እርግማን ሆኖ በእንጨት ላይ ምን አለ ይላል? ተሰቀለ። እርግማን ምንድን ነው? የሕግ እርግማን ገደብ ነው። ኃጢአት ሰርተሃል፣ በደል በድልሃል፣ እግዚአብሔርን አሳዝናል። ከዚህ የተነሳ ዕድሜ ከዚህ አያልፍም፣ ሀብት ከዚህ አያልፍም፣ ጤንነት ከዚህ አያልፍም፣ ዘላለምህም ደግሞ ከዚህ አያልፍም የሚል ገደብ ነው። በማን የተጣለ? በእግዚአብሔር የተጣለ፣ በእግዚአብሔር ቁጣ የተጣለ ገደብ ነው። እግዚአብሔር ግን ልጁን ኢየሱስ ክርስቶስን ስለዚህ በደል፣ ስለዚህ መከራ አሳልፎ ሲሰጠው፣ የሁላችንን በደል በሱ ላይ ሲያስቀምጥ፣ ታሰረ ኢየሱስ፣ ተገደበ ኢየሱስ፣ በመቃብር አደረ ኢየሱስ። ስለዚህ ከዚህ በኋላ ግን አለ ይሄ ገደብ ተነስቷል። ስለዚህ change your mind፣ አእምሮሽን ለውጪ፣ አስተሳሰብሽን ቀይሪ፣ እይታሽን ቀይሪ። ሃሌሉያ፣ ስሙ ይባረክ። ከዛስ አታፍሪምና አትፍሪ፣ በውርደት ኑሮሻል። ሸም አትዋረጅምና አትደንግጪ። ጌታ ስሙ ይባረክ። ከዛስ የሕፃንነትሽን እፍረት ትረሻዋለሽ። እፍረትና ሕፃንነት አብሮ የተያያዘ ነው። አያችሁ፣ ትረሻዋለሽ። የመበለትሽነትንም ወራት ስድብ ከእንግዲህ ወዲህ ምን አትይም፣ አታስቢ። መበለት እያለሽ ከኔ ውጭ እያለሽ የነበረብሽን ስድብ ከዚህ በኋላ አታስታውሹም ማለት ነው። አታስቢውም፣ በአንቺ ሜሞሪ ውስጥ አይኖርም። ክብር ለጌታ ይሁን። ለምን? ክብር ለጌታ ይሁን። ለምን? ፈጣሪሽ ባልሽ ነው። ኮቨናንት ሪስቶር ተደርገዋል። ጌታ ስሙ የተባረከ ይሁን። ኪዳን ታድሷል። ከአንቺ ጋር ያለኝ አንድነት እንደገና ታድሷል። እርሱ የምድር ሁሉ አምላክ ይባላል። እግዚአብሔር እንደተተወችና እንደተበሳጨች በልጅነቷ እንደተጣለች ሚስት ጠርቶሻል ይላል አምላክሽ። ጥቂት ጊዜ ተውኩሽ፣ በታላቅ ምሕረት እሰበስብሻለሁ። በጥቂት ቁጣ ለቅጽበት ዓይን ፊቴን ካንቺ ሰወርኩ፣ በዘላለም ቸርነት እምርሻለሁ። በዘላለም ቸርነት እንደተማረ እርግጠኛ የሆነ ሰው ካለ በእውነት በእግዚአብሔር መደሰት አለበት። የተማርኩበት ምሕረት በሉ እስኪ ከኔ ጋራ የዘላለም ምሕረት ነው። በሉ እስኪ የዘላለም ምሕረት ነው። ሃሌሉያ ሃሌሉያ።
አንድ ሰው ጌታ ኢየሱስ ክርስቶስን የህይወቱ ጌታ አድርጎ ሲቀበል ይኸውላችሁ የማይደገም ነገር በህይወቱ ይሆናል። የማይደጋገም አንድ ጊዜ ለዘላለም የሚሆን ያን ሰውዬ አዲስ ፍጥረት የሚያደርግ ምን ይባላል? እሱ የኃጢአት ስርየት ይባላል። የኃጢአት ስርየት በግሪክ አፌሲስ ይባላል። የኃጢአት ስርየት ማለት በእግዚአብሔርና በአንተ መካከል የነበረውን ጥል አንድ ጊዜ የሚሽር ማለት ነው። አንተን ኃጢአተኛ የሚባል ማንነት የሰጠህን ኃጢአት አንድ ጊዜ የሚያነጻ ማለት ነው። የበደል ስርየት ይባላል። በኢየሱስ ክርስቶስ ደም የሚገኝ ነው እሱ። ጌታ ስሙ የተባረከ ይሁን። በመስቀሉ ብቻ የሚገኝ ነው እሱ እና አንድ ጊዜ ነው የምትቀበለው። ያን ስትቀበል ከእግዚአብሔር ጋር ትታረቃለህ። ያን ስትቀበል የእግዚአብሔር ጠላት የነበርከው ወዳጅ ትሆናለህ። ባሪያ የነበርከው ልጅ ትሆናለህ። መጻተኛ የነበርከው ቤተኛ ትሆናለህ። በምን ምክንያት? በደሙ በተደረገ የኃጢአት ስርየት ምክንያት። ስርየት አንዴ ነው የሚደረገው ለዘላለም ማለት ነው። በቃ ከዛን ጊዜ ጀምሮ ከእግዚአብሔር ጋር የዘላለም ኪዳን አድርገሃል። በቃ አትፋታም ከዛ በኋላ። ይሄ የዘላለም ምህረት ነው። ይሄ የዘላለም ይቅርታ ነው። ይሄ የዘላለም ቸርነት ነው። ከእንግዲህም በኋላ ከዛ በፊት የነበረው ኃጢአት ምን አይልም፣ አይታሰብም። ኃጢአተኛ ያደረገ የእግዚአብሔር ጠላት ያደረገው ኃጢአት ለአንዴ ለዘላለም የሚወገደው እንደ ኤፌሶን ምዕራፍ 1 ቁጥር 6 በኢየሱስ ክርስቶስ ቤዛነት ማለትም በደሙ በኩል በተደረገ የኃጢአት ስርየት ነው። የኃጢአት ስርየት ይባላል። የኃጢአታችሁን ስርየት አግኝታችኋል? እኔ መጠየቅ እፈልጋለሁ። የኃጢአት ስርየት ከኢየሱስ ክርስቶስ ደም ውጭ አይገኝም። አንድ ጊዜ የሚገኝ ነው። የዘላለም ነው። በቃ ክብር ለጌታ ይሁን። ከዛ በኋላ በትሳሳቱስ እግዚአብሔር ላይክ እንደ አባትና ልጅ ይቅር እየተባባላችሁ ትቀጥላላችሁ። የመጀመሪያው ግን ዝምድና የሚፈጥር የዘላለም ሕይወት እንድትቀበል ባለመብት የሚያደርግህ ልጅ የምትሆንበት ኃጢአት ሰርተህ እንደማታውቅ ለአዲስ ልደት የሚያበቃ መታጠብ መታደስ ይላል መጽሐፍ ቅዱስ። ጌታ ስሙ የተባረከ ይሁን። እሱ ነው። ይሄን ካደረክ በኋላ ከዚህ በኋላ ልጅ ነህ። ጌታ ይመስገን። ባሪያ አይደለህም፣ ወዳጅ ነህ፣ ጠላት አይደለህም። የዘላለም ኪዳን ካንተ ጋር አለ። የምሕረት ኪዳን፣ የይቅርታ ኪዳን፣ የቸርነት ኪዳን ለዘላለም ካንተ ጋር አለ። ዘላለም የሚለውን አስምሩበት። ብዙ አማኞች ዘላለም አይመስላቸውም እና እንደ እንቁላል ተጠንቅቀው መዳናቸውን መያዝ የሚፈልጉ ሰዎች አሉ። እግዚአብሔር ይሄን መዳን ላንተ አምኖ የሚሰጥህ ይመስልሃል? አሁን አንተ የዳንክበትን መዳን በአንተ ኃይል ተጥንቃቄ ይዘኸው እስከ መጨረሻ ልትደርስ አንተን አምኖ የሚሰጥህ ይመስልሃል ወይ? አማኞች ክርስቲያኖች ንገሩኝ። የናንተን መዳን የናንተን ሕይወት እግዚአብሔር ለናንተ አምኖ የሰጣችሁ ይመስላችኋል? ለልጁ ነው የሰጠው። የሰጠኝ አባቴ ከሁሉ ይበልጣልና ከእጄ ማንም አይነጥቃቸውም ነው ያለው። እንደዛ ነው ያለው። እኔን አምኖ እንዴት ይሰጠኛል? እኔን አምኖ የልጁን ሕይወት ለእኔ እንዴት ይሰጣል? ራሱን አምኖ ነው የሰጠኝ። ጌታ ስሙ። አስቦበት አቅዶበት ለዘላለም ወስኖ ነው የሰጠኝ። ሊወስደው አይደለም፣ ሊቀማኝ አይደለም፣ አሳይቶ ሊነሳኝ አይደለም። አሳይቶ ሊነሳኝ አልሰጠኝም። ድንገት አልሰጠኝም። የእግዚአብሔር ሕይወት የሆነ አንድ ጊዜ የሚወሰድ አንዴ የሚመጣ አንዴ የሚሄድ የሆነ ተራቅ አይደለም። የእግዚአብሔር ሕይወት የእግዚአብሔር ሕይወት ነው። የዘላለም ሕይወት ነው። የዘላለም ሕይወት ነው። ለማን ነው የሚሰጠው? ልጁን ኢየሱስን ለተቀበሉ። ልጁ ያለው አለ ምን አለው? የዘላለም ሕይወት አለው። ልጁ ያለው በሉ እስኪ ሕይወት አለው። በቃ ልጁ ያለው ሕይወት አለው። የትኛውም ሃይማኖት ሊቀይረው አይችልም። ይሄን ክብር ለጌታ ይሁን። በረከትም ልክ እንደዚሁ ነው። አሁን የዚህን የመዳን ደስታ መቅዳት የምንችለው ስናውቅ ነው። ከመድኃኒት ምንጮች ውሃን በደስታ ትቀዳላችሁ ይላል እግዚአብሔር ቃል። ብዙ አማኝ ከሳልቬሽን ከመዳኑ ጉድጓድ ምንጭ ውስጥ ውሃን እየቀዳ አይደለም። ድኗል ግን አይቀዳውም። መዳንህን ቅዳ በጌታ በኢየሱስ። ከመዳን ውስጥ ደስታን ቅዳ፣ ድልን ቅዳ፣ በረከትን ቅዳ፣ ሕይወትን ቅዳ፣
ክብርን ቅዳ፣ ከፍታን ቅዳ በጌታ በኢየሱስ ስም። እስኪ ከመድኃኒቴ ምንጮች በሉ እስኪ። ደስታን እቀዳለሁ በሉ እስኪ። ውሃን በደስታ እቀዳለሁ። የደስታን ውሃ እቀዳለሁ ማለት ነው። ከምን ምንጮች? ከመድኃኒቴ ምንጮች። ኢሳይያስ 12 ላይ ከመድኃኒት ምንጮች ውሃን በደስታ ምን ትላላችሁ አለ? ትቀዳላችሁ። ሲገባ ቅዳው። በክርስቶስ ኢየሱስ ያ መዳን፣ ያ የመስቀሉ ማዳን የታጨቀ ሀብት አለው እዛ ውስጥ። እሱን ቅዳው። ይሄን ነው የዘረዘረው። ከ53 የተነሳ በሕይወትሽ ይሄ ይሆናል አላት። ይሄ ይሆናል በሕይወትሽ። እንቀዳዋለን። አሜን ነው። የሚገድበኝ የለም በሉ እስኪ ከዚህ በኋላ። ለዚህ ነው አዲስ ኪዳን ላይ በቃ ገደብ የለም። እንዳመንክ ይሆንልህ ነው የሚለው። ለሚያምን ሁሉ ይቻላል ነው የሚለው። እንደ እምነትሽ ይሆንልሽ ነው የሚለው። ማለት ኦልሬዲ ምን ማለት ነው? ተሰጥቷል። ኦልሬዲ ግብን ነው። ኦልሬዲ አለውድ ነው። የተፈቀደ ነው። የተሰጠህ ነው። ያለቀ ነገር ነው። ስለዚህ ከዚህ በኋላ የሚኖርህን የሚወስነው ምንህ ነው ማለት ነው? እምነትህ ነው። አንቺ ሴት እምነትሽ አድኖሻል። እምነት አያድንም። የሚያድነው የጌታ ኢየሱስ ክርስቶስ ሥራ ነው። መዳንህ ግን አልቆ እያለ አልዳንክም። ለምንድን ያልዳንከው? መዳንህ ስላላለቀ ሳይሆን ስላላመንክ ነው። ያንተ እምነት ኢዝ ኢኳል ቱ የክርስቶስ ሞት ማለት ነው። በቃ እሱ ነው ችግሩ። አሁን አየህ፣ ኢየሱስ ክርስቶስ ሞቷል። ለሕይወት የሚያስፈልገውን ሁሉ ጨርሷል። ያለ እምነት ግን ያንተ ሊሆን አይችልም። እና ልክ ሳታምን ስትቀር አዚፍ ኢየሱስ ክርስቶስ ለአንተ ያልሞተ ያህል ይሆናል። ስታምን ደግሞ እምነትህ ያዳነ ያህል ይሆናል። ለምንድን ነው እምነትህ አድኖሃል የሚለው? በቃ አልቆ የቀረበ ነገር ነው። በቃ አሁን ሰዎችን የሚለያቸው ምናቸው ስለሆነ ነው? ይሄ ባለቀው ነገር ላይ የማመን ያለማመን ስለሆነ። እኔማ ከፈወስኩ ቆየሁ፣ እኔማ ከባረኩ ቆየሁ፣ እኔማ ካዳንኩ ቆየሁ፣ እኔማ ይቅር ካልኩ ቆየሁ፣ 2000 ዓመት ሞላ። አሁን ግን የፈወሰ ምንህ ነው? እምነትህ ነው ማለት ነው እንጂ ማንኛውም ሃይማኖት ማለት አይደለም እምነት ማለት። እና እምነት ብቻ ነው ገደብ የለሽ ሕይወት ውስጥ የሚያስገባው። ለምን? ገደብ የለሽ ስራ ስለተሰራልን ማለት ነው። ክብር ለስሙ ይሁን። አሜን። አሁን ገደባችን ምናችን ነው? እምነታችን። የእምነታችን ገደብ እውቀታችን ነው። ክርስቶስ ሰርቶ የጨረሰውን ነገር በመገለጥ የማወቃችን ያለማወቃችን ልክ ነው። እኔም እናንተም የምንመላለሰው በበራልን በታወቀ ልክ ነው። ያወቅነውን ማለት በመገለጥ እውቀት የገባንን ያህል እናምናለን። ያመንነው ያህል በሕይወታችን ይገለጣል። የተቀመጠልን ግን ለዛ ነው በሰማያዊ ስፍራ በመንፈሳዊ በረከት ሁሉ ምን ያለን ነው የሚለው የባረከን። ታዲያ ለምንድን ነው በቀን ሕይወት በዕለት ሕይወት በኑሯችን የማይገለጠው ካላችሁ፣ የሚገለጠው ባመን ባወቅን ከዛ ባመን መጠን። ለዛ ነው የልቦናችሁ አይኖች እንዲበሩ እግዚአብሔር የጥበብና የማስተዋል መንፈስ እንዲሰጣችሁ ለምናለሁ። ያን ጊዜ በቅዱሳኑ ዘንድ ያለው የርስት ክብር ባለጠግነት ምን እንደሆነ ታውቃላችሁ። ያን ጊዜ በእኛ በምናምን የሚሰራውን ኃይል ትረዳላችሁ። ያም ኃይል ኢየሱስ ክርስቶስን ከሙታን ሲያስነሳው የተገለጠ ኃይል ነው። ካለቅነት፣ ከስልጣናት፣ ከጌትነት፣ ከኃይላት ሁሉ በላይ አሁን ብቻ ሳይሆን ሊመጣ ካለው ዓለም ከሚጠራው ስም ሁሉ በላይ የሆነ ስም በሰጠው ጊዜ የተገለጠ ነው። ማለት የኢየሱስን ስም ራሱ እንደዛ ያነገሰው ኃይል የትንሣኤ ኃይል ይባላል። የኃይል ግን ለአማኞች ተሰጥቷል። ግን ካላወቁ አይሰራም። እየሰማችሁ ነው ወይ? ስለዚህ ጳውሎስ አይናቸው እንዲከፈት ይጸልያል። የእናንተም የኔም አይን ይከፈት በኢየሱስ። የአቅርቦት ችግር የለም፣ የማየት ችግር ነው ያለው። አጋር ውሃ አጠገቧ ነበረ፣ ግን አይኗ ዕውር ነበር፣ ማየት አልቻለችም። ማለት ይሄ ስጋ አይኗ ክፍት ነው፣ ውሃው ግን አይታያትም ነበር። ከዛ እግዚአብሔር አይኗን ከፈተላት። ዘወር ስትል ውሃ ጠምቷት ልትሞት የነበረችው ልጁም ሊሞት ነበረ። ውሃ ግን ለካ አጠገቧ ነው ያለው። አይኗ ሲከፈት ውሃውን አየች። የሚያየኝን ደግሞ አየሁ አለች። ጌታ ስሙ ይባረክ። አሁን አቅራቦት አለ በክርስቶስ ኢየሱስ። መዳን አለ፣ ፈውስ አለ፣ ነፃነት አለ፣ ድል አለ። ኦልሬዲ ኢት ኢዝ ሂር፣ እዚህ ነው ያለው። ነገር ግን መንፈሳዊ አይኖቻችን ካልተከፈቱ ካላየን የኛ ልናደርገው አንችልም። ስለዚህ በዚህ እግዚአብሔር መልእክቱ እዩ ነው ወደ አለቀው ነገር። ከዛ ግን ያው ብትቀጥሉት አስገራሚ ነው በጣም። ተራሮች ቅድም ያልነበር ተራሮች ይፈልሳሉ፣ ኮረብቶች ይወገዳሉ።
ቸርነቴ ግን ከአንቺ ዘንድ አይፈልስም። ዋው! ቸርነቴ ግን ከአንቺ ዘንድ። ቸርነት የሚለው ሄሴድ ነው። ሄሴድ ማለት የዘላለም ፍቅር ማለት ነው። ኖት ኦንሊ የዘላለም ፍቅር ብቻ ሳይሆን ግን ቃል ኪዳናዊ የዘላለም ፍቅር ማለት ነው። ይሄ ቸርነት የሚለው ቃል ሄሴድ ነው። ቸርነት የሚለው ፍቅር ከበጎነት ጋር የያዘ ነው። እየሰማችሁ ነው ወይ? እሱ ማለት ነው። እሱ አንቺ ምን አይልም አለ፣ አይወገድም። ጌታ ስሙ ይባረክ። ቸርነቴ ግን ካንቺ ዘንድ አይፈልስም፣ የሰላሜም ቃል ኪዳን አይወገድም ይላል ማሪሽ እግዚአብሔር። አሁን እኮ እግዚአብሔር ይሄን ብታረጊ ምናምን የሚለው ኮንዲሽን ቀረ። ድሮ በኮንዲሽን ነበር የሚናገረው አይደለም። እዚህ ላይ አሁን አንቺም እንዲህ ታረጊያለሽ እኔም አረጋለሁ የለም፣ ሆኖልሻል ነው የሚለው። ለምን? የሆነ ሰው መጥቶ ፕሪ ኮንዲሽኑ ቅድመ ሁኔታውን ጨረሰው። ጌታ ስሙ የተባረከ። ኖ ፕሪ ኮንዲሽን ጀስት ቢሊቭ። ምንም ቅድመ ሁኔታ የለም በሉ እስኪ። አሁን በቃ ማመን ነው። ድሮ ሲነገር አንተም እንዲህ ታረጋለህ እኔም እንዲህ አረጋለሁ፣ አንተም እንዲህ ታረጋለህ እኔ እንዲህ። አሁን እዚህ ጋር አይደለም የሚለው እኔ ምሬሻለሁ፣ እኔ ይቅር ብዬሻለሁ፣ እኔ ቃል ኪዳን የቃል ኪዳኔን የሰላሜን ቃል ኪዳን ካንቺ ዘንድ ምን አይልም ማለት አይወገድም። እንዴ በማን ትረስት አድርጎ ነው? አይባልም እኮ እንደዛ። እግዚአብሔር ያውቃል። ድሮ ሲናገራቸው እስራኤልን እናንተ ትክዱኛላችሁ። ለሙሴ ራሱ ያለው ይሄ ህዝብ ይክደኛል ብሎታል። ለሙሴ ሲናገር ይሄ ህዝብ ልቡ ደንዳና ነው አውቀዋለሁ። እንትናን ደግሞ ማን ነው? ፈርዖንን በፍጹም በቀላሉ አይለቃቸውም አውቀዋለሁ። እና በዚህ ታምር የሚለቃቸው አይምሰልህ አለው። ያ ቃል እግዚአብሔር it was depend on them በእነሱ ነበረ። እና እነማን እንደሆኑ ለሙሴ ይነግረው ነበር። ሙሴ ሞቅ እንኳን ሲለው እግዚአብሔር አሁን እንደምታያቸው እንዳይመስልህ ይላል። እየሰማችሁ ነው? ከዚህ በኋላ ይሄ ህዝብ ማይበድል ሆኖ ማይሳሳት ሆኖ ከዚህ በኋላ የሆነ ነገር ሆኖ አይደለም። ኮንዲሽኑ ተቀየረ። ጌታ ስሙ የተባረከ። ምክንያቱ ተቀየረ። በሉ እስኪ ሁላችሁ። የበረከቱ ምክንያት ተቀየረ። የፈውሱ ምክንያት ተቀየረ። የሰላሙ ምክንያት ተቀየረ። ከእግዚአብሔር ጋር ያለን ህብረት ምክንያት ተቀየረ። ህብረቱ ማን? ምክንያቱ ማን ሆነ? ኢየሱስ ሆነ። በእርሱ በኩል ለሚመጡት ሁሉ ያድናቸው ዘንድ ምክንያት ሆነላቸው ይላል። ጌታ ይመስገን። ምክንያት ሆነልን። ጌታ ስሙ ይባረክ። ስለዚህ አንቺ ብትሆኝ የሚለው ቀረና ሆኖልሻል የሚል ነገር መጣ። ለዚህ ነው ወንጌል የሚባለው። ወንጌል የምስራች አዋጅ ነው። የምስራች አዋጅ ነው። ያለቀ የተቆረጠ የደቀቀ ነገር የሚታወጅበት ነው ወንጌል። ወንጌል ማለት ኢቫንጌሎ የምስራች ማለት ነው። የምስራች ያለቀ ነገር ሌላ አሳይመንት የሌለው ምጥ የመጣትን ሴት ሂዳችሁ ባሏን እልልልል የምስራች አትሉትም። ገና ምጥ ናት አይደለም። እና ግን ከዚህ በኋላ ወልዳ ልጁ ጤና መሆኑን ከባልየው በፊት እናንተ የመስማት እድል ካገኛችሁ ትሄዱና የምስራች ትላላችሁ። እሱም ቶሎ ይገባዋል ይላል። ሚስት በሰላም ተገላገለች ነው። ልትገላገል ነው። የምስራች አይደለም። ወንጌል የምስራች ነው። ያለቀ ነገር የምንቀበልበት የሚበሰረበት ነው። አሜን ነው ወይ? ዛሬ ያን ተቀበሉ በጌታ በኢየሱስ ስም። ሰፈራችሁን ቀይሩ። በቃ አሁን እንግዲህ ከኩነኔ መንደር ወደ በረከት መንደር ተሻገሩ በጌታ በኢየሱስ ስም። ጌታ ስሙ ይባረክ። ተነስተን እንጸልያለን። ከባዶነት ወደ ዘላለም በረከት የተሻገርንበትን ምስጢር ነው ያየነው። ጌታ ኢየሱስን የግል አዳኛችሁ አድርጋችሁ ያልተቀበላችሁ ቀጥሎ ያለውን ጸሎት ከኔ ጋር በመጸለይ ወደ ህይወታችሁ እንዲገባ አሮጌው ታሪካችሁ እንዲያቆም አዲስ ጅማሬ በህይወታችሁ እንዲጀምር ማድረግ ትችላላችሁ። አሁን ይሄን አብረን እንጸልይ። እኔ የምለውን በማለት ኢየሱስን ወደ ህይወታችሁ ጋብዙት። እግዚአብሔር አምላክ ሆይ ዛሬ ወደ አንተ ስለጠራኸኝ አመሰግንሃለሁ። እግዚአብሔር ሆይ እኔ ኃጢአተኛ ነኝ። ኃጢአቴን ይቅር በለኝ፣ መተላለፌን ደምስስልኝ።
ክቡር በሆነው በልጅ በኢየሱስ ክርስቶስ ደም ከኃጢአቴ ሁሉ አንጻኝ። እግዚአብሔር ሆይ ዓለምን፣ ሰይጣንን፣ ሥራውን ክጃለሁ። ጌታ ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ ተቀብያለሁ። ኢየሱስ ክርስቶስ ከሙታን እንደተነሳ በልቤ አምናለሁ። ጌታም እንደሆነ በአፌ መሰክራለሁ። እግዚአብሔር ሆይ ስለ ተቀበልከኝ አመሰግንሃለሁ። አሁን ልጅህ ነኝ። ይህን ዕድል ስለሰጠኸኝ አመሰግንሃለሁ።